ይቅርታ አድርጉልኝና እኔ ከካድሬ ጋር መግባባት አልችልም። ከብልጽግና ካድሬ ጋር ወይም ከጽምዶ ካድሬዎች ጋር መግባባት አንችልም። ምክንያቱም የብልጽግና ካድሬዎችም ሆኑ የጽምዶ ካድሬዎች የምታወሩት በሉ የተባላችሁትን ብቻ ነው። ስለዚህ ሐሳብን ማንሸራሸር ምናምን አትችሉበትም። እኔ ሳወራ የማወራው ለብልጽግና አመራሮችና ለጽምዶ አመራሮች ነው። ስለዚህ እናንተ ተውት። ለምሳሌ አብይ ሰይጣን አይደለም ብዬ በሰራሁት እንትን ላይ ብዙዎች ምን ፈልገህ ነው የሆነ ምናምን አላችሁኝ። እኔ ምንም ፈልጌ አይደለም። ምንም ያለሁት አዲስ አበባ ነው። ካድሬ ሆኜ መጠቀም ብፈልግ ካድሬ ሆኜ የምጠቀምባቸው ብዙ እንትኖች አሉኝ። ቀበሌ መሄድ ነው፣ ውስብስብ ነገር አይደለም። ለኢትዮጵያ አይጠቅምም፣ እንደ ሀገር አይጠቅመንም ብዬ ስላሰብኩኝ ነው የማልሆነው ካድሬ። ብልጽግናን የምቃወመው ብልጽግናን የማልደግፈው ብልጽግናን ተቃውሜው ማነው ደግፌው ስለማላድነው ነው፣ ኢትዮጵያን ስለማልጠቅም ነው። ስለዚህ የእናንተ እንትን አያስፈልገኝም፣ የእናንተ የሆነ ነገር አያስፈልገኝም። አት ዘ ሴም ታይም የብልጽግና ካድሬዎችም የእናንተን ሙገሳ የእናንተን እውቅና የእናንተን ምናምን አልፈልግም። አመራሮቹ ይስሙ፣ ሐሳቤን ይስሙት እያልኩኝ ያለሁት ምንም አይነት ጦርነት ከማድረጋችሁ በፊት ኮስትን ካልኩሌት አድርጉ። እንዴት ይሄ አይገባችሁም? ማለት የምታወጡት ኢነርጂ፣ የምትገሉት የሰው ሕይወት፣ የምታባክኑት የሀገር ንብረት፣ የምትቀጩት ተስፋ ከምታገኙት ውጤት ጋር ተመጣጣኝ ነው ወይ? ይሄንን በደንብ ካልኩሌት አድርጉ እዛም እዚህም። ስለዚህ ከምንም ነገር በፊት ድርድር ይቅደም፣ ኮምፕሮማይዝ ማድረግ ይቅደም። አገራዊ ምክክር፣ ይሄ አሁን ያለውን አገራዊ ምክክር ተውት። ይሄ የልጆች ጨዋታ ነው። እውነተኛ አገራዊ ምክክር፣ ኢሊቶችን ያሰባሰበ አገራዊ ምክክር ይደረግ። የፖለቲካ ኢሊቶች ባርጌን ይደረግ። ይህንን ማድረግ ካልቻላችሁ ነው በቃ ጉልበተኛ ይውሰድ የሚባለው። እመኑኝ ኮዝ ያለውን የሚያሸንፈው። ለምሳሌ እኔ አማራው ጦርነትን አልፈለግም ማለት በጣም ደጋግሞ በመጀመሪያ ለኦሮሞ ስልጣኑን ባንኩንም ታንኩንም ሰጥቶ ኦሮሞ ወንድሜ ነው ደሜ ነው አትግደሉብኝ ብሎ ከዛ አትግደሉኝ በእናታችሁ ብሎ ተለማምጦ እባካችሁን ብሎ ከዛ ሰላማዊ ሰልፍ ወጥቶ ሰልፍ ካልሰማችሁ ሰይፍ እናነሳለን ብሎ በቃ በጣም ሞክሮ አቅቶት በፍቅርም በማስፈራራትም ሞክሮ አቅቶት ነው ጦርነት የገባው ብዬ ነው የማምነው። እኔ አማራውን ኮዝ አንደርስታንድ አድርጋለሁ፣ በደንብ ይገባኛል። ቢሆንም ግን እስቲል ለድርድር በር መክፈት አለበት ብዬ አምናለሁ። ይሄ ማለት ትጥቅ ፍቱ ማለት አይደለም። እንደነ ማስረሻ ሰጤ ጥላችሁ ወጣችሁ እዚህ ምናምን እያልኩኝ አይደለም። ሲሪየስ የሆነ ድርድር፣ መርህ ላይ የተመሰረተ ድርድር ያስፈልጋል። ያንን ማድረግ ሳይቻል በቃ በግድ መገበር አለበት ስትባል ነው የተዋጋው በሞት ይሻላል ብለህ ጦርነት ውስጥ መግባት ያለብህ። ያኔ ታሸንፋለህ። ይህንን ምንም ማንም ሰው ባይናገረውም የሚያውቀው ነገር። በተረፈ ሐሳብ ሲመጣ አብይም ሰው ነው፣ አብይም ጥሩ ይሰራል መጥፎ ይሰራል ስለምትሰድበኝ ከሆነ አንተ ከብልጽግና ካድሬዎች በምንም አትለይም። ሐሳብን መቀበል፣ ሐሳብን ማንሸራሸር ልመዱ። ማለት ሰውን ለማሸማቀቅ ሰውን እንትን ለማለት የምታደርጉት ጥረት በጣም ያስጠላል። ሐሳብን ተቹ። ይሄ ሐሳብህ ትክክል አይደለም በሉ። እኔ እግዚአብሔር ምስክሬ ነው፣ ኢትዮጵያ ትልቅ ብትሆን ደጋግሜ የምናገረው እኔ የማስበው ስህተት ሆኖ አብይ የሚያስበው ትክክል ቢሆን ጸሎቴ ነው፣ ምኞት አይደለም ያልኳችሁ። እግዚአብሔር ፊት ስጸልይ እባክህን እግዚአብሔር ሆይ የኔ ሐሳብ ስህተት ይሁንና የአብይ ትክክል ይሁን
ኢትዮጵያን የሚያዋጣት አብይ ትክክል መሆኑ ነው። ምክንያቱም ፓወር ትልቁ ፓወር ኮንሰንትሬተር የሆነው እሱ ጋር ነው። እኔ አብይም በመሳሪያ ኒውትራላይዝ ከማድረግ በሀሳብ ኒውትራላይዝ ማድረግ የበለጠ የተሻለ ጥቅም አለው ነው ያልኩት እንጂ አብይ ኮንዶሚኒየም ስጠኝ፣ በጀት መድብልኝ፣ እንደ ላሊበላ ቅዱስም ነህ ንጉስም ነህ አላልኩም። በቃ አብይ ጠንካራ ጎን አለው፣ አብይ ደካማ ጎን አለው። አብይ ላይ ኢትዮጵያ ኢንቨስት አድርጋለች። ስለዚህ ኃይለ ሥላሴን ስንገደል ኢትዮጵያን እንደገደል ነው። አብይን ስንጠላ እናንተን አብይ ላይ ኢንቨስት ያደረግነውን ሪሶርስ ነው እንትን እያልን ያለ ነው። ስለዚህ አብይ በሰላማዊ መንገድ ኒውትራላይዝ ቢሆን ይሻላል። አብይ ሪሶርስ ነው። አብይ የሀገር ሀብት ነው። ወድርንም ጠላንም አብይ ላይ ቢሊዮኖችን ኢንቨስት አድርገናል። ላይክ ከአዲስ አበባ ባህር ዳር የሚመላለስበትን ነዳጅ ጨምሮ ማለት ነው ካልኩሌት ስናደርግ ከፒያሳ ቤተ መንግስት የሚመላለስበትን ጨምሮ ካልኩሌት ማድረግ ያለብን ብዙ ሪሶርስ እያባከንን ነው። ይህንን አንደርስታንድ ማድረግ ካልቻላችሁ ተጠመቁ። ዶክተር አብይ አህመድ ሰይጣን ነው፣ የሰይጣን ልጅ ነው ምናምን የምትሉ ሰዎች ትገርሙኛላችሁ። እልህና ጥላቻ የትም አያደርሰን። ዶክተር አብይ ማለት አንተ ወይም እኔ ወይም እኛ በሆነ የታሪክ አጋጣሚ ስልጣን አግኝተን ኢትዮጵያ ውስጥ ምንድነው ጥቂት ነገር ስትሰሩም በጣም ይጋነናል። ከዛ በኋላ እንትን ትሆናላችሁ፣ ወደ ጣዖትነት ደረጃ ታድጋላችሁ፣ አማልክት ትሆናላችሁ። ከዛ በኋላ ስህተት ስትሰሩም በዛው ልክ እንትን ትላላችሁ። የኢትዮጵያዊነት ለህኝነት ይጨመርበትና ሰዎች ማለት ኢትዮጵያዊ ሪስፔክት ካላደረከው ሁሉ ውስጥ ይገባል። ከዛ በኋላ የአልህ ይጨመርና ሪስፖንሲቢሊቲዎች አሉ፣ የውጭ ጠላቶች አሉ፣ ስም የሚያቆሽሹ ሰዎች አሉ። እነዛ ሁሉ ይደራረቡና ወደ ሰይጣንነት ደረጃ ትቀየራለህ። ደግሞ አንተ ዶክተር አብይ ማለት በአንድ ወቅት ምንም ስልጣን ሳይኖረው ስለሱ አስበን ዶክተር አብይን መሆን የምንመኝ አይነት ሰዎች የነበርንበት አንድ ግለሰብ ነው። ዶክተር አብይ በባህሪው የተመሰገነ ነው። በሚሰራበት አካባቢ ጓደኞቹ የሚወዱት ናቸው። አካባቢ ያሉ ሰዎች የሚወዱት ናቸው። ዶክተር አብይ አንድ ጥሩ የሚባል ኢትዮጵያዊ ግለሰብ ነው። ወደድክም ጠላህም እውነታው ይሄ ነው። እኔ ሁልጊዜ ባለስልጣኖቻችንን ስንጠላና ስንገል የማይገባኝ ነገር ምን መሰላችሁ? ኢንቨስት ያደረግነውን ሪሶርስ እንረሳዋለን። ለምሳሌ ኃይለ ሥላሴን ገደልናቸው አይደል? ስንገላቸው ለአመታት 43 ዓመት ነው የነገሱት። ለ43 ዓመት ኢትዮጵያ እሳቸው ላይ ኢንቨስት ያደረገችውን ጥበብ ነው አብረን የገደልነው። አክብረናቸው ግን እሳቸው የበላይ አድርገናቸው ብናስቀጥል ኖሮ ኢትዮጵያ ዛሬ አውሮፓውያንን ታስንቅ ነበር። ሞገስ ነበራት፣ ግርማ ነበራት። ደርግ እንኳን ሳይረጋጋ ነው የሞተው። እግዚአብሔር ይላቸው እነዛ ሰዎች። በጦርነት ተወልዶ በጦርነት ነው የሞተው። ቀይ ሽብር ምናምን ከዛ የወያኔ ጦርነት፣ ከዛ መለስ ዜናዊ መጣ። መለስ ዜናዊ ላይ ኢትዮጵያ ሀብቷን ሁሉ ኢንቨስት አድርጋ ከዛ በኋላ መለስ ዜናዊ ሞተ። የሚገርማችሁ ስርዓቱን ስናፈርሰው ኢንቨስት ያደረግነውን ሪሶርስ ሁሉን አንድ ላይ ያበላሸ ነው። አብይ ሞክሯል ላለማፍረስ። ለዚህ ሁላችንም ምስክር ነን። ከዛ በኋላ አሁን ደግሞ አብይን እንጠላዋለን። የተወደዳችሁ እኔ አብይን በመጥላት አብይን በማበሳጨት አብይን ጠላት በማድረግ አላምንም። ኢትዮጵያ ለ8 ዓመት አብይ ላይ ኢንቨስት አድርጋለች ሀብቷን። አብይ ቢስተካከል ነው ደስ የሚለኝ። አዎ ለውጡ ሀዲዱን ጥሶ ወደ ገደል እየገባ ነው። ቀስ ብሎ ማሰብ አለበት። ማለት ይሄ አግሬሲቭሊ የሚሰራው ነገር ኮሪደር ምናምን እያለ ጦርነት የሚዋጋው ነገር ምናምን ሰብሰብ ብሎ ማሰብ አለበት። ምንም ጥርጥር የለኝም አማራው ላይ የተደረገው ጫና የፖለቲካ ካልኩሌሽን ስህተት መሆኑ አብይን ብዙ ዋጋ አስከፍሎታል። 100% ግን የምነግራችሁ አብይ ሰይጣን አይደለም። እኔ የኢትዮጵያ ተስፋ እግዚአብሔር የላከው ነብይ ነው ምናምን ብዬም አላምንም። ከሆነም ደግሞ እመኑኝ እግዚአብሔር መረጥኩ ይላል፣ ከዛ ናቅኩኝ ይላል። ስራ ያስከብራል፣ ስራ ያስነቅሃል።
እኔ አብይ እንደዚህ ነው እንደዛ ነው ብዬ ልነግራቸው አልችልም። ግን አንድ ግለሰብ የሚሳሳት ግለሰብ፣ የሚሰራ ግለሰብ አብይ ሲነርጂን ወይም መደመርን ኢንፎርስ በማድረግ ላይ ትልቅ ስህተት ሰርቷል። የሚሾማቸው ሰዎች ላይ ቀበሌውን መቆጣጠር አለመቻል፣ ገቢዎችን መቆጣጠር አለመቻል ምናምን ከፋኖና ከኦላ ይልቅ አብይን እንዲሸነፍ አሁን ያለበት ስፓት ውስጥ እንዲገባ አድርገውታል። ምንም ጥርጥር የለም። አብይ ግን ሰይጣን አይደለም፣ አንድ ኢትዮጵያዊ ነው። ልክ እንደኔ የሚሳሳት እንደኔ ጥሩ የሚሰራ። ስለዚህ የአብይን ስህተቶች ለማረም እንጣር እንጂ አብይን በግል አንጥራ። ዝም ብለን አፋችንን አንክፈት እንደመጣለን። አብይ እንደዚህ ነው፣ አብይ እንደዛ ነው አንበል። አዎ አብይ ተሳስቷል ብዬ አምናለሁ። በቃ ብልጽግና ፕራዮሪቲዎቹን አለየም፣ ከለየም ደግሞ በቃ የካልኩሌሽን ስህተት አለበት። ልማት ላይ ካተኮርክ ቻይናን ነበር መሆን የነበረበት። ዲሲፕሊን ላይ ሲሪየስ መሆን መቻል አለበት። የቻይና ኮሚኒስት ፓርቲ እንደዚህ ነው የሚያደርገው። ሙስና ኬስ ሲያገኝ አውጥቶ በአደባባይ እየረሸናቸዋል። ምንም ኮምፕሮማይዝ አያደርግም። አብይ ይሄንን ማድረግ አልቻለም። አብይ በአንድ ጊዜ ወንድም ሴትም ነው ሆነ የፈለገው። ሌቦችን ሰበሰበና እንደ ልባችሁ ዝረፉ አላቸው። ሌቦቹ እንደ ልባቸው ይዘርፋሉ። ከዛ በኋላ ለመስራትም ሞከረ። በቀን 4 ጊዜ ስጋ የሚበላ ሌባ ፈጠረልን፣ ሌባ ሹመኛ ፈጠረልን። ተሳስቷል፣ ምንም ጥርጥር የለውም። ግን ሰይጣን አይደለም። ምንም ይሄ ወደ መፍትሄ አያመጣንም። ኮምፕሮማይዝ ማድረግ፣ መወያየት፣ መከራከር፣ ቻሌንጅ መደራረግ ነው የሚያስፈልገን። የኢትዮጵያ ሕዝብ አሁንም ለአብይ የምነግረው ነገር ችግሩ አማራ፣ ኦሮሞ ምናምን መሆን አይደለም። የኢትዮጵያ ሕዝብ ችግሩ ማህበራዊ ፍትህ ነው፣ የኢኮኖሚ ፍትህ ነው፣ ሌቦች መብዛት ነው፣ በሀገራችን ላይ መስራት አለመቻላችን ነው። ስሩ 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 ትላለህ፣ ግን የሚያሰራ ሹመኛ አልከፈትክም። እንዳንበላ ጉሮሯችን ላይ ቆመው የሚነጥቁ ሌቦች፣ ሰይጣን እንኳን የሚቀናባቸው ክፉ ሰዎች ነው የሾምከው። ውረድ ቀበሌ እያቸው ሄደ። ፍላጎቱም የለውም አብይ ተዘናግቷል፣ ሞኝ ሆኗል። ያስማማኛል። ሰይጣን ነው ምናምን የምትሉትን ነገር ግን ተውት። እኔ አብይ ሰይጣን ነው ብዬ አላምንም።